ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ዳጣ ድራማን ክፍል 92 ይዤላችሁ ከች ብያለሁ። ወይዘሮ ማርታና አቶ ደረጀ ከሚባለው በላይ ተዋረዱ። ፖሊሶችም ሰተት ብለው መጡና እዚህ ቤት ነፍሰ ገዳይና እንዲሁም ደግሞ የግቢያቸው ሰው ተገድሎ የተቀበረበት ቤት ነውና ለምርመራና ለፍተሻ ነው የመጣነው በማለት ሲጠይቁ አቶ ደረጀም ድርቅ ብሎ በድንጋጤ አይኑን አፍጥጦ ቀረ። ዳጣም በጣም ደነገጠችና የምትገባበት ግራ ሲገባት አቶ ደረጀ ከሚበለው በላይ የአብየልን ክፋትና ወንጀል ለመደበቅ ሲል እኛ ነፍሰ ገዳይ አይደለንም፣ እንደውም በሐሰት ማስረጃ ስለጠረጠራችሁን የእጃችሁን ማግኘት አለባችሁ ብሎ አቶ ደረጀ ተናገረ። ፖሊሶቹም ስትት ብለው ወደ ቤት ገቡና ማርታ በርቱን ከፍታላቸው ግራ ተጋባችና ደሬ እባክህን አይናችን እያየ ልጃችን 15 ዓመት የዓመት እንዲፈረድባት አትፍቀድ። ምንም ቢሆን የቢ እያንዳንዱ ያደረገችው ክፋትና ተንኮል ጠንቅቃ ታውቃለች። እሷ ዛሬ እስር ቤት ከገባይ መሞቷ ነው። በእኔ ደግሞ ያየኋት የመጀመሪያ የበኩር ልጄ እንድትሞትብኝ አልፈልግም። እኔ ወዳታለሁ ልጄን በማለት ተንጂ ማርታ የተፈጠረው አንዴ ተፈጥሯል። አብየል ብዙ ነገር አድርጋለች። ስለዚህ ወደድሽም ጠላሽም አብየል የእጇን ማግኘት አለባት፣ ትምህርት መማር አለባት ብሎ አቶ ደረጀ ወይዘሮ ማርታ ስታለቅስና ሁኔታዋን ሲያያት በጣም አሳዘነችውና አቶ ደረጀ ሸምጥጦ ከዳ። እኔ ቤቴ ውስጥ የተገደለ ምንም ነገር የለም። ዝም ብላችሁን የመጣችሁት? እንዳውስ ካሜራ አለዋል ቤቱ፣ ካሜራውን ከብተን ማየት እንችላለን ብለው ፖሊሶቹ የሚፈልጉትን ፋይልና ማስረጃ ከጠየቁ በኋላ ዳጣም ፖሊሶቹን ስታይ ፈራችና እዚህ ቤት ምንም የተፈጠረ የሆነ ነገር የለም ብላ መከራከር ጀመረች። አብየልም ደግሞ እባካችሁን ልቀቁኝ፣ እኔ ተማሪና ተመራቂ ነኝ፣ እንዴት እንደዚህ ልታስቡኝ ትችላላችሁ? በማለት መሟገትና መከራከር ስትጀምር ወይዘሮ ማርታም ይሄ አንቺ ወደ መኝታ ቤትሽ ቀጥ ብለሽ ግቢ፣ ምንም የምታየው ነገር የለም፣ እንደዛ ስትርበተበችና ስትንቀጠቀጭ ራሽን አሳልፈሽ እኮ ለህግ የምትሰጭ ነው የምትመስዩ። ይሄ ደግሞ ያልታሰበና ትልቅ ቅሌት ነው። እንዴት እንደዚህ ታደርጊያለሽ? እያለች ወይዘሮ ማርታም መናደድ ጀመረች። ከዛም ናታን የዲኤንኤ ውጤቱን ቀየረው። ለምንድን ነው የቀየረው ቢባል የወይዘሮ ማርታና የአቶ ደረጀ ትዳር እንዲበላሽና እንዲበተን ስላልፈለገ ነው ሁሉንም ነገር የደበቀው። እሱ ደግሞ በሚገርም ሁኔታ ሲጨነቅና ሲያስብ ነበር። መበተን የለበትም የትዳራቸው በማለት ማርታ እንግዲህ የዳጣን ጥፍር ቆርጣ ነበረ ለዲኤንኤ ምርመራ። እሱም ጥፍሯን ቆርጣ ወደ መኝታ ቤት ይዛ ስትሄድ እሱም ተከትሎ ውጤቱን የራሱን ጥፍር ቆርጦ እንደቀየረባት ነውና እሱንም ደግሞ አቶ ደረጀ ለተፈጠረውና ለሆነው ነገር ይቅር በለኝ ደሬ፣ በፍጹም አንተን መጠርጠር የለብኝም ነበር እያለች ከሚባለው በላይ ደረጀን መለማመጥና መለመን ጀመረች። እንግዲህ ፖሊሶቹም ደግሞ አቶ ደረጀና ወይዘሮ ማርታ ምንም ነገር እንዳላዩ አይተው ፈርመው ምንም ነገር እንዳላዩ አይተው ሰጥተዋቸዋል። ሰላም ውድ የተከበራችሁ የቻናል ተከታዮች፣ እጅግ በጣም በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አብየል በሚያሳዝንና በሚገርም ሁኔታ ፍራቻዋ እየተንቀጠቀጠች ከአሁን በኋላ ፖሊስ ያዘኛል እያለች ነፍሷን በጭንቀት ላይ ያደረገቻትን ከሚባለው በላይ ውስጧ ተረብሾ የምትገባበት ግራ የገባት ሴት መጨረሻ ላይም ዘንድሮማ እኔ እያየ እስር ቤት ልገባ አልችልም፣ የሁሉ የተደረገብኝ እኔ ምንም ሳላደርግ ነው። አባዬን
አባዬን ለማጋለጥ ዳጣ የማናት ልጅ ብዬ ጎንበስ ቀና ማለቴ የኔ ስተት ነው ወይ? እኔ እኮ እናቴን ያገዝኩ መስሎኝ ነው። ስለዚህ እኔ በምን አጥፍቼ ነው የሁሉ መከራ እየደረሰብኝ ያለው ብላ አብዬል ራሷን ስትጠይቅ ሰላም ያረገዘችው ከማን ነው ያልኩት? ይሄን ያክል እኔ ነፍሰ በላ ነኝ ወይ? አንድ ሰው ሊገለኝ ሲመጣ ዝም ማለት ነበረብኝ? ጥፋት ያለብኝስ ምንድን ነው? ራስ በራሷን ጥያቄና መልስ ስትደረድር ዳጣን አንገቷን ሴት አደረገችና እኔ በህይወት እያለሁ አይደለም ናታንን አብራችሁ ልትኖሩ ቀርቶ አይደለም በፍጹም አታገቢውም። የእናንተን አላማና እቅድ እኔ አውቄዋለሁ። እኔን እስር ቤት አስገብታችሁ እናንተ እንደፈለጋችሁ ልትሆኑ ነው። ይሄ ደግሞ አይሳካላችሁም። ትልቅና ከባድ ስህተት ነው። መቼም ቢሆን ይህንን ልቀበል አልችልም። የኔ ነው ናታን፣ ያንቺ አይደለም። አንቺ ከመጣሽ ጀምሮ ናታ ሁል ጊዜ ከአንቺ ጋር ነው የማየው። ከኔ ጋር እየራቀኝ ነው ያለው። ይህም ሁሉ አንቺ በመምጣትሽ ነው። አንቺና ሰላም ናችሁ ይህን ሁሉ ነገር እያደረጋችሁ ያላችሁት። ሰላም ከዚህ ቤት ወጥቶ ውልቅ ብላ እንደሄደችው አንቺም እዚህ ቤት ውልቅ ብለሽ እንድትሄጅ እፈልጋለሁ ብላ ዳጣን አንገቷን አንቃ ስታሰቃያት ናታን መጣ። ደነገጠና አብዬል መቼ ነው ግን ራሽን ወደ ጥሩና መልካም ስራ የምትመሪው? ባለፈው ያጠፋሽው ጥፋት አልበቃ ብሎች ነው ወይ? አባዬ ላንቺ ብሎ ብዙ ነገር ደብቆ ፖሊሶቹን ምንም ነገር አላየሁም ብለው እናትና አባትሽ ያንቺን ጥፋት ሁሉ ሸፍነው፣ አንቺ ግን ትንንሿን ጥፋት እያየሽ ማለፍ አትችይም። አንቺ ስንት ትልቅ ጥፋት እንዳጠፋሽ ረስተሽው ነው? ቆይ ምን እያደረግሽ ነው? አንቺ ግን መቼ ነው የምትማሪው? አይ አባዬና ማዬ ተሳስተዋል። አንቺ እስር ቤት ገብተሽ እዛ 20 ዓመትም ታሰርሽ 15 ዓመትም እዛ ተምረሽ መውጣት ነበረብሽ በማለት ናታንም ሲናገራት አንቺ ምንም አትማሪም። እኔ በህይወት እያለሁኝ ዳጣን ከኔ ውጭ ማንም ሊያገባትና ሊያፈቅራት አይችልም። ይህንን ነገር ደግሞ በተደጋጋሚ እነግርሻለሁ። ለምንድን ነው የማሰሚው? ለምንድን ነው አጉል መቀበልና መረዳት ያቃተሽ? የራስሽ ጉዳይ። ካሁን በኋላ ደግሞ በእኔና በሷ መካከል ብትገቢ የሚመጣውን ነገር መገመት አያቅትም ብሎ ሲያጨናንቃት አዲሱ ዘበኛ እንግዲህ ከሰራተኛዋ ጋር ፍቅር ቢጤ ይዞታል። እሷ ደግሞ ቁመትሽ ያምራል፣ በጣም ደስታ ያለች ሲላት ከስተጀርባዬ ምን አይተ ነው አለችው። እንግዲህ ዘንበል ስትልበት እሱም ደነገጠና ወይ ጉድ ምን ነካቸው ጋሼ? ይህንን የመሰለ ቤት፣ ይህንን የመሰለ ግቢ ሰው አዝመራ እየዘራ ያመርታን ይጠቀማል እንጂ እንዲሁ በባዶ ዝም ብሎ ቤት ሰርቶ እያለ ሲፈላሰፍ፣ አሁን የላይኛው ቤት የስንት ሀብት መጎሪያ የሆነ ፍየሎች፣ በጎች ደኩ ያገሬ ሰው ስለ ገጠር ህይወቱ አምጥቶ ከተማ ላይ መቅረጽ ጀመረ። አቶ ደረጀንም እንደዎችን አረንጓዴዋን አነስ ኮትኮት አድርጎ ደህናና ጥሩ አዝመራ ማምረት ይችል ነበረ። አቶ ደረጀም ከት ብሎ ሳቀና ይሄ ሳሩም ሁሉም የተፈጥሮ ሳይሆን ለቤቱና ለአካባቢው የሚደረግ ውበት ነው። ስለዚህ አንተ እንዴት እነዚህን አበቦችና አረንጓዴ ነገሮች ማስተካከልና መቆራረጥ እንዳለብህ አስተምራለሁ። ሲቀጥል ግን እዚህ ቤት ላይ ማንም እንደፈለገ እየገባና እየወጣ የሚፈነጭበት ቤት አይደለም። ልጆቼ በጣም ጥሩ ልጆች ናቸው። እንደ ቤተሰብ ሆነህ መቅረብ ትችላለህ። ለብዙ ጊዜም አብረን መቀጠል እንችላለን። ልጆችን ግን መጠበቅ አለብህ። ስለዚህ ዘበኛ ባለመኖሩ ነው እንግዲህ የአብዬ ፍቅረኛ ነኝ ብሎ የሚመጣው ቤት ገብቶ ይህን ሁሉ ነገር ያደረገው። አብዬንም እንግዲህ ወንጀል እንድትሰራ ያደረጋትም ዘበኛ ቢኖር ኑሮ ይህ ሁሉ አይሆንም ነበር ብሎ ተደረጀ። ስለዚህ ዘበኛውንም እንደ ቤተሰብ ነው የምናየህ፣ አንተም ጥሩ መሆን አለብህ ብሎ ሲመካክረው
እሱም ምንም ችግር የለም ተሳስተህ ወደ ሌላ ቤት እንዳትሄድ፣ ስለዚህ አርፈህ ይሄን ቤት ጠብቅ ሲለው እሺ እጠብቃለሁ አለ። ምጥንና ውሃ ደግሞ ከጠባቂው ጋራ በሚገርም ሁኔታ ክርክር ሲያደርጉ የውሃን መጃጃልና የውሃን እውነታ ሲያያት በጣም ተገረመና ቆይ ምን አይነቷ ጅል ናት እያለ ራሱን በግምት ውስጥ አስቀምጦ ውሃን እንደዛ ሲላት እኔ ጅል ነኝ እንዴ እኔ እንዲህ ነኝ እንዴ እያለች ከራሷ ጋር ትልቅ ውዝግብና ጥያቄ ፈጠረች። ሌላውና አነጋጋሪው ነገር ደግሞ በጣም በሚገርምና በሚደንቅ ሁኔታ ዳጣ ከናታን ጋር የነበራት ቆይታ እጅግ በጣም ደስ የሚል ነው። እሱም ደግሞ አባዬን ዳጣና ናታን ደግሞ በጥሩ ሁኔታ ጊዜያቸውን እያሳለፉ በጣም ደስ ይላል ፍቅራቸው። እንግዲህ አብየልም በምታያቸው ጊዜ በጣም እየተናደደች እና እየተቃጠለች ዳጣን እንዴት አድርጌ ማጥፋት አለብኝ፣ እንዴት እሱ ወይ ከዚህ ቤት ማስወጣት አለብኝ እያለች ስትፎክርም እየተሳካላት አይደለም ማለት ነው። ከዛም እንግዲህ ወደ ዳጣ ክፍል ምኝታ ክፍል ገባና አቶ ደረጀ ዳጣ ስልክ እያወራች ነበረ። ከዛም ስልክ እያወራች ነበርና ስልኩን ደንግጣ ጣል ስታደርገው አቶ ደረጀም ምን ነው ዳጣን፣ ምን ነው አባዬ፣ ምን ነው አንኳኩታ አገባም እንዴ ዝም ብሎ የምትገባው አስደነገጥከኝ እኮ በማለት አባቷን ስትጠይቀው የኔ ልጅ ምን ነው ስልኩን ደንግጠሽ ጣልሽው? የምታወሪው ሰው ማን ነው? እየተጀናጀንሽ ነው እንዴ ሲላት አንቺ ጎዳና ላይ ካደጉት በጣም ለየት ያልሽ ነሽ። ጎዳና ላይ እንዳደርሽ አትመስሊም። በስነ ስርዓቱን ተንከባክቤና ተጨንቄ ያሳደግኳ ልጅ እንኳ ልክ እንዳንቺ አታዝንልኝም፣ አትጨነቅልኝም። አንቺ ግን ጎዳና ላይ እንዳደግሽ አትመስሊም። በጣም መልካምና አስተዋይ የሆንሽ ለኔም ተቆርቋሪ የሆንሽ ልጅ ነሽ። በጣም ነው የሚወድሽ ብሎም አቶ ደረጀ ለዳጣ ፍቅሩን ሲገልጽላት አባዬ እኔም እወድሃለሁ ብላ እሷም እንግዲህ ገለጸችለት። ጥሩ ልጅ አይደለችም እሷ ስንት ሆነን ያሳደግናት አባቷን አሳልፋ ለመስጠት ብዙ እየሄደች ነው። አንቺ ግን በጣም መልካም ነሽ በማለት አንቺ ደግሞ በተቃራኒው የአባትሽ ያለሽ ፍቅር በጣም ደስ የሚል ነው የኔ ልጅ። በምንም አይነት ሁኔታ ሆነሽ ክፉና መጥፎውን ብታይ ለማለፍ ሞክሬ። ሲቀጥል ደግሞ ስኬታማ እንድትሆኝ ይፈልጋለሁ ልጅ። ስለዚህ እንደምታኮርኝም አስባለሁ፣ እክስሻለሁ በማለት አቶ ደረጀ ደግሞ በጣም ሲያሞካሿትና ሲያሞግሷት ዳጣም እንግዲህ እሺ ሁሉንም ነገር አንተ የምትፈልገውን ነገር ወደፊትም አደርጋለሁ አባዬ ብላ እሷን መለሰችለት። እንግዲህ የዳጣና የአቶ ደረጀ የአባትና የልጅ ፍቅር በጣም ደስ የሚል ነው ማለት ነው። ውድና የተከበራችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ።